ወረቁ ምራቅ ርኩሰ ሊበገሱ ርኩስ የሚያጸይፍ ምራቃቸውን የተፉበት እንዴት ነው? የምራቅ ንጹህ የለው። መቼም ሰው ካፍ የሚወጣው ነገር ሁሉ ንጹህ አይባልም። የእነሱ ግን ምራቅ ርኩስ ይባላል። ለምንድን ነው? አንደኛ ራሳቸውን ከራሳቸው ወሰዱ። ሰው የተሰጠውን ጸጋ በተፈጥሮ ላይ ያለው ጸጋ ነው። ራያውን የተፈጥሮ ነው። አእምሮ ጠባይ ይባላል። አእምሮ ጠባይ ማለት በተፈጥሮ የተሰጠ ጸጋ ራእይ ከዲያብሎስ በቀር ትንሽ ራእይ የለም ይላል። ከመቤታችን ቅድስት ማርያም በቀር ትንሽ ጽነት የሌለው ይላል። ባለው ሁሉ ከፍጡራን ሁሉ ጽነት የሚገባት ጽድረት ድንግል ማርያም ብቻ። እንደገና ደግሞ ክፉ ጨካኝ የመጨረሻው ጨካኝ ለሰው ያዘ ዲያብሎስ ነው። ሰው ከሆነ ትንሽ ልጅ ኖረዋል። እነዚህ አይሁዶች ግን በተፈጥሮ የተሰጣቸው ልጅ የአእምሮ ጠባይ ራእይ ሁልጭ አድርገው ከሆናቸው ለማስወጣት ምን አደረጉ መሰላቸው? ለመጨከም ልባቸው እንዳይራራ የሚጠጣ የሚያሰክር መጠጥ እኛም ጎጀጉጅ ሲገረፍ ትንሽ ራእይ አይምሯቸው እንዳይታሰብ ራእይ የሚባለው ነገር ሙልጭ አድርጎ የሚያጥፍ መጠጥ ዛሬ ሲጠጡት ይሆናል። በዕለተ ስቅለት ዓርብ ዛሬ መጠጥ የሚጠጣ ሰው የተሳሳተ ነው። አባት መላእክት አጠጡ ነው የሚባለው እና የወይን ጠጅ ጠጥተዋል። ሲጋራ፣ ጫት፣ ትንባሆ ይህንን በአንድ ላይ አድርገው ያላሙጡት ነበረ። አሁንም ያው ናቸው። ዛሬ ያው ናቸው። ጫት ይበላሉ፣ በየወገቡ ሲጋራ እንዲሁ ናቸው። ትንባሆ ሁሉም ሳይሆኑ አሉ። ያንን ካባቸው ላይ የሚጠጡት ቡና ነው። ደግሞ የሚገርማቸው አሁን በእጃቸው ዞሮ የሚሆኑ ቡና፣ ሲጋራ እጃቸው ዞሮ አብሮ ባዜ የሚጠጡት ሶስቱን እያላመጡ ሲጋራ አለ፣ ጫት አለ፣ ቡና አለ። ያን ሶስቱን አንድ አድርገው ያላምጡና ሀፊቱ ለዚህ ያዋቸው ለዚህ ላይ ይተፉበታል። ይህንን ነው ምራቅ ርኩስ የሚለው። ርኩስ ምራቅ የዋናን ጊዜ ቡናም አይጠጣ ሲባል ዜና ሥላሴ የሚባለው መጽሐፍ አይሁድ በዕለታን በጌታ ላይ ስለከፉበት ነው ብሎ ዜና ሥላሴ የሚባለው መጽሐፍ ያስቀምጠዋል። ስለዚህ ያንን ምራቅ ታገሰ፣ ጥፊውንም ታገሰ፣ ግርፋቱንም ታገሰ። ይህ ሁሉ ለማን ነው?